የሀበሻ ጀብዱ ምዕራፍ 14 በአሸንጌ ሐይቅ። ከወጣቱ ስዊድናዊ ሚስዮናዊ ጉብኝት በኋላ ራስ ካሳ ከወትሮ ልምዳቸው ውጪ በፍጥነት ወደ ሰሜን ጦር ግንባር ጦራቸውን ይዘው መገስገስ ጀመሩ። እስከ ዛሬዋ ቀን ድረስ ወታደሮች ድንኳኖቻችንን ነቃቅለው ወታደሩም ከያደረበት ጥሻ ተሰብስቦ ለጉዞ እስኪዘጋጅ ድረስ 2-3 ሰዓት በተንቀሳቃሽ ዙፋናቸው ላይ ተቀምጠው ወይ የአካባቢውን ነዋሪዎች ችግር ይፈታሉ አሊያም ደግሞ ዝም ብለው ከበታች ሹማምንቶቻቸው ጋር እየቀለዱ ያወራሉ። አንድም ቀን ለጉዞ ተጣድፈው አያውቁም ነበር። ብዙ ጊዜ በተደጋጋሚ ማለት ይቻላል ራስ ካሳ ወደ ሰሜኑ ጦር ግንባር በተቻለ ፍጥነት ቶሎ እንድንሄድ በወተውትም ሁሌም ትከሻቸውን በግዴለሽነት ነቅነቅ አድርገው ያ ፈገግታቸው ሳይለያቸው አይዞን የምሰራውን ነገር አውቃለሁ አይነት ነገር ይመልሱልኝ ነበር። አዎ ራስ ካሳ ፍጹም እርግጠኛ ነበሩ የጣሊያን አውሮፕላኖች ጦራቸውን እንደማይደበድቡ። የዲልዲን የጦር ሰፈር ለቀን ከወጣንበት ቀን ማለዳ ጀምሮ ገና ከመንጋቱ በፊት ከጥቂት አጃቢ የክብር ዘብ ወታደሮቻቸው ጋር ብቻ የጦር ሰፈራችንን ለቀው ወደፊት መሄድ ጀመሩ። ጠዋት ከእንቅልፌ ስነቃ ራስ ካሳ ገና ድሮ ከጦር ሰፈር ወጥተው ሄደዋል። ድንኳኖችም ትናንት በዚች የጦር ሰፈር ለመቆማቸው ምንም አይነት ምልክት ሳይተዉ ድራሻቸው ጠፍቷል። አዎ በራስ ካሳ ጥብቅ ትዕዛዝ መሰረት ወታደሮች ነግቶ ፀሐይ ከመውጣቷ በፊት ነቃቅለው በመጋዣዎቻቸው ጭነው ወደፊት ሄደዋል። አዎ ራስ ካሳ ጣሊያኖች በጉዟችን ላይ በአውሮፕላኖቻቸው ይደበድቡናል የሚል ስጋት አድሮባቸዋል። ግን ይሄንን ስጋታቸውንና ፍርሃታቸውን እንዴት ብሎ መረዳት ይቻላል? ብቸኛው ማብራሪያ ስዊድናዊው ኔድስትሮም ይዞት የመጣው የጣሊያኖች ደብዳቤ ብቻና ብቻ ነው የሚሆነው። አሁን ጓዴ ብሊየር ከእንቅልፉ ስለተነሳ በፍጥነት ተጉዘን የራስ ካሳን ጦር ቢያንስ ጅራቱን መያዝ አለብን። ለእኛ ፈረንጆች ደህንነት ጥበቃ 20 የሚያክሉ ወታደሮች ቢኖሩንም ዛሬ ከኔ ከብሊየርና ከአቶ ተሰማ በስተቀር አንዳቸውም ከኛ ጠባቂ ወታደሮች ባጠገባችን የሉም። እንዲህ በዚያ ሁሉ የባለ አገር ወታደሮች መሃል ከአቶ ተሰማ ጋር ብቻችንን እንደቆምን ራቅ ብሎ በእኛ ላይ የሚፎክሩና የሚዝቱ ወታደሮች መስማት ጀመርን። የእኛ ጠባቂዎች በጦር ሰፈር ሲንቀዋለሉ በአጠገባችን ያሉና የእኛ ጠባቂ አቶ ተሰማ ብቻ ናቸው። አቶ ተሰማ እነዚህን ባላገሮች እንደምን ብቻቸውን ማቆም ማገድና ጣሊያኖች እንዳልሆንን ማስረዳት ይቻላቸዋል። ስድቦቹና ዛቻዎቹ እየቀረቡ መጡና እነዚህ ጣሊያኖች እዚህ ምን ይሰራሉ? ይላል ከፎካሪዎቹ አንዱ። ወይ ጉድ ወይ ድፍረት! ይላል ሌላኛው። ጉድ ሀገራችንን መውረራቸው መድፈራቸው አንሶ እዚሁ መሃላችን ይንሸራሸራሉ። ጉድ እኮ ነው ጉድ! ይላል ሌላው። ጎበዝ ምን አተካራ ያስፈልጋል? እዚሁ በእነዚህ ጣሊያኖች ላይ እርምጃ መውሰድ እንጀምር ሲል ሌላው ሐሳብ ያቀርባል። ታማኙና የኛ ጠባቂ ወታደሮች አለቃ አቶ ተሰማ ጠመንጃቸውን አቀባብለው ዘቅዝቀው እንደያዙ ተው የራስ ካሳ ፈረንጆች ናቸው ተው
ተው ብያለሁ ተው እያሉ በእነዚህ በሚሳደቡና በሚይዝቱ ወታደሮች መሃል እንደተቆጣ ነብር ሲያጉረጠርጡ ያ ይሳደብ ይዝት የነበረው የባላገር ወታደር መንገዱን ከፈተልን እና አቶ ተሰማም ፈረሶቻችንን ስላመጡልን ከነዚህ ወደፊት ከሚጠብቀን መከራ ከወዲሁ ሊገላግሉን ከተነሱት ኢትዮጵያውያን የገበሬ ወታደሮች ቄራ ወጥተን የራስ ካሳን ዋና ቀዳሚ ጦር ፍለጋ ወደፊት ሄደን በበኩሌ በእነዚህ ኢትዮጵያውያን ገበሬዎች ወታደሮች አልፈርድም። ጣሊያኖች ናቸው ሀገራቸውን ድንበራቸውን ጥሰው የገቡት። ጣሊያኖችን ባገኙት ቦታና በአጋጣሚ ሁሉ ቢገሉ የሚቃወማቸውም ሆነ የሚቀየም ልብ የለም። ችግሩ ታዲያ እነዚህ የባላገር ወታደሮች በአውሮፓ ከጣሊያኖች ሌላ ሌሎች የአውሮፓ ሀገሮች ውስጥ ሌሎች ፈረንጆች መኖራቸውን አለማወቃቸው ነው። የነገራቸው ያስረዳቸው የለምና ኦዳው የነጣ ፈረንጅ ሁሉ ጣሊያን ነው። ጣሊያን ደግሞ ጠላት ነው። ጠላት እስከሆነ ድረስ ለጠላት የተደገሰው ድግስ ሁሉ እስከንጥፍጣፊው ይገባዋል። በጉዟችን ገፍተን በየሸለቆ በየጅረቱ ታጉረው በፍጥነት ወደፊት እንዳንሄድ የሚያግዱን ከብቶችና የጭነት አጋሰሶች ጋር እየተጋፋን ስንጓዝ ቆይተን በመጨረሻ ከፊት ለፊታችን ወደፊት የሚሄዱ ጸጉራቸው እንደ ማንኛውም ኢትዮጵያዊ ጦረኛ ሁሉ ያጎፈሩ ታጣቂ ፈረሰኛ ወታደሮችን ማየት ጀመርን። ምንጊዜም ቢሆን ለምን እንደሆነ በማይገባኝ ምክንያት አብዛኛው የራስ ካሳ የዘብ ወታደሮች ካላቸው የኢትዮጵያ ወታደሮች የደንብ ልብሶች ኮቱን ብቻ ለብሰው በላዩ ላይ ነጠላቸውን ወገባቸው ላይ አስረው ዝናራቸውን በላዩ ላይ ጠምጥመው በፈረሶቻቸው ላይ ተጀንነው እንደ ሁልጊዜው ሁሉ ሲሄዱ አየን። አዎ እነዚህ በትክክል የራስ ካሳ ወታደሮች ናቸው። ይሄ ማለት ደግሞ ወደ ራስ ካሳ እየተቃረበን መተናል ማለት ነው። እናም ከነዚህ የራስ ካሳ ወታደሮች ጋር ተቀላቅለን ወደፊት ጉዟችንን ቀጠለን። አሁን ከነዚህ የራስ ካሳ ወታደሮች ጋር የያዝናትን የሸለቆ መንገድ ተከትለን ብንሄድ እርግጠኛ ነኝ ወደ ዋናው መንደር እስክንወጣ 2-3 ሰዓት ይፈጅብናል። እነዚህ ወታደሮች ግን እስከ ዛሬ ባረገጡት ምንም በማያውቁት መሬት ላይ ሁሉ በታላቅ ፍጥነት አካባቢውን የማጥራትና ቶሎ የመወሰን ልዩ ተፈጥሮና ችሎታ አላቸው። አንዱ መትረየስ በትከሻው የተሸከመ ቆፍጣና ጎረምሳ ጦረኛ የሸለቆዋን መንገድ ለቆ እጅግ በሚያስደንቅ ፍጥነት በትከሻው ምንም ነገር እንዳልተሸከመ ሁሉ ገደሉን እየቧጠጠ ወደ አፋፍ ወጣ። አለቃ ነገር ነው መሰለኝ በርካታ ወታደሮቹ ተከትለውት ከሱ ፍጥነት በማይተናነስ ሁኔታ ገደሉን ወጥተው አፋፍ ላይ ያንን መትረየስ እስካሁን ከትከሻው ላይ ያላወረደውን የጦር አለቃቸውን ከበው ቆመው ቁልቁል የሰራዊቱን አካሄድ በንቃት መቃኘት ጀመሩ። ከዚያ አፋፍ ላይ ሆኖ የራስ ካሳን ጦር አካሄድ በትክክል ማየት ይቻላል። እናም ወጣቱ ሹም አካባቢውን በፍጥነት ካጠና በኋላ ለራስ ካሳ ማረፊያ የሚሆን ቦታ ፍለጋ ከጦሩ ጋር ወደፊት ሄደ። ብዙም ሳይቆይ ጩኸትና እልልታ ከርቀት መሰማት ጀመረ። የራስ ካሳን ወደ አምባቸው መምጣት የሚያበስሩ የቀበሌው ነዋሪዎች እንኳን ደህና መጡ አይነት እልልታ ነበር የሚሰማው። እነዚህ የዚህ አምባ ነዋሪዎች ጌታቸው ራስ ካሳ በቀበሌያቸው አረፍ ብለው አንዳንድ የቀበሌውን ችግሮች ይፈቱልናል፣ መልክ ያስይዙልናል ብለው ያምናሉ። የድልና የአጋጣሚ ነገር ሆኖ ጌታቸው ዛሬ በቀበሌያቸው አረፍ ብለው የሚቆዩ ከሆነ እነዚህ መንደርተኞች ለጎረቤት ቀበሌዎች
አፋፍ ላይ ቆመው ጮክ ብለው በመጣራት ራስ ካሳ ወደ ጎረቤት ቀበሌ መዝለቃቸውን ለሁሉም ያበስራሉ። እንዲህ እየጮሁ ከገደል ማሚቱ ጋር ህብረት በመፍጠር ዜናውን ያሰራጩታል። ቀላልና ምንም ገንዘብ የማያወጣ የመገናኛ ዘዴ፣ የኢትዮጵያውያን ጥንታዊ ቀላል ስልክ ማለት ነው። ቀዳሚው የራስ ካሳ ታጣቂ ጦር በቀኛዝማች አበበ እየተመራ ከራስ ካሳ ቀድሞ ወደፊት ሲሄድ፣ ከዚህ ጦር ቀጥሎ ራስ ካሳ በክብር ዘብ ወታደሮቻቸው ታጅበው በወርቅ ጌጥ በተሸለመችና ባጌጠችው በቅሏቸው ላይ ተቀምጠው ይሄዳሉ። ከዚች ወርቃማ በቅሎ በኋላ አንድ ፈርጠምና ረዘም ያለ ጥቁር አሽከራቸው ጥቁር ቀለም ያለው የዘር ሐረጋቸው ምልክት በብር ተከትቦ ያጌጠውን በትረ መንግስታቸውን ይዞ ይሮጣል። ይቺ ለዚህ አሽከራቸው ብቸኛ ስራው ነች። ከዚህ በትረ መንግስታቸው ያሽ ኋላ ሁለተኛው አሽከራቸው ተንቀሳቃሽ ዙፋናቸውን ተሸክሞ ሱክ ሱክ ይላል። ለዚህኛውም አሽከራቸው ዙፋኗን ተሸክሞ የራስን ፈረስም ሆነ በቅሎ ዱካ ተከትሎ መሮጥ ብቸኛ ስራው ነች። ዛሬ ደጃዝማች ወንደሰን በተለመደው ቦታ የለም። ደጃዝማች ወንደሰን የአባቱን ግማሹን ያህል ጦር እየመራ በበጅሮንድ ለጥ ይበሉ ታጅቦ አንድ ቀን መንገድ ያህል ርቆን ቀድሞ ወደፊት ሄዷል። ከራስ ካሳና ካጀባቸው የክብር ዘባቸው ጦር ኋላ የንጉሠ ነገሥቱ አማካሪ ቀኛዝማች ድህኔ ይሄዳል። እናም ከዚሁ ቀኛዝማች ጋር ተቀላቅለን ከጎኑ መሄድ ጀመርን። እንዲህ ከቀኛዝማች ድህኔ ጎን ስንሄድ ሶስተኛው የራስ ካሳ የግል አሽከር በጀርባው አንዲት ከፍ ያለች ተጣጣፊ ወንበር ተሸክሞ በሁለቱ አሽከሮች ጓደኞቹ ለመድረስ ሲሮጥ ይታያል። ከታጣፊዋ ወንበር ላይ በወርቅ ቀለም የተቀባች አንዲት ብረት ላይ ሜድ ኢን ቼኮስሎቫኪያ ይላል። ይገርማል። የቼኮስሎቫኪያ ምርት በገጠሪቱ ኢትዮጵያ ማየት ምንኛ ይገርማል። ከኛ በኋላ አብዛኛው ሹማምንት አስቂኙን ጥቁር ሹሉን በርኖስ ደርቦ ሲሄድ ይህ አለባበሳቸው በአውሮፓ በመካከለኛው ዘመን ጊዜ የነበሩትን ዘራፊ ሽፍቶችን አስመስሏቸዋል። እንዲህ በዚህ መልክ ስንጓዝ ከአዲስ አበባ ጋር ረዘም ላለ ጊዜ ግንኙነት አልነበረንም እና እነሆ ዛሬ የኛ ስልኮች ገመዶቻቸውን ዘርግተው ግንኙነት ከአዲስ አበባ ጋር ለማድረግ እየሞከሩ ነው። መላው ዓለም ስለዚህ ጦርነት ምን እያለ እንደሆነ ምንም የምናውቀው ነገር የለም። ጣሊያኖች እንኳን የት ደርሰው እንደሆነ እስካሁን የሰማነው የምናውቀውም ነገር የለም። ምናልባት መቀሌም በእጃቸው ወድቃ ሊሆን ይችላል። ምናልባትም ጣሊያኖች ወደ አምባላጌም ዘልቀው ሊሆን ይችላል። ብቻ ምንም የምናውቀው ነገር የለም። ጠቅላላ ተስፋችንን በዚህችው ስልክ ላይ ጥለን በታላቅ ትዕግስት መጠበቅ ጀመርን። የስልክ ግንኙነት ለማግኘት 2-3 ሰዓት ምናልባትም ከዚያም ጊዜ በላይ ሊፈጅ ይችላል። አንዳንዴም ቀኑን ሙሉ ተሞክሮ ፈጽሞ የማይሳካበት ጊዜ አለ። ለጊዜው የምናውቀው ነገር ቢኖር የራስ ስዩም መንገሻ ጦር በአድዋ ከ3 ክፍለ ጦሮች ጋር ተዋግቶ የማይሆን መሆኑን ሲረዳ ወደ ተንቤን ሄዶ የኛ ጦር እስኪደርስ ድረስ በጫካ መግባቱንና የጣሊያኑ ጦር ያለ ብዙ ችግር በትግራይ መሬት ላይ እየተንሸራሸረ ወደፊት መሄዱን ብቻ ነው።
አድማጮች የሀበሻ ጀብዱ ምዕራፍ 14 ይሄን ይመስል ነበር። ወደ ምዕራፍ 15 እንሸጋግራለን። የሀበሻ ጀብዱ ምዕራፍ 15 የጠላት ጦር ከፊታችን። ቀን መቁጠሪያው ህዳር 3 ቀን 1935 ዓመተ ምህረት እንደ አውሮፓውያን አቆጣጠር ያሳያል። ጣሊያን የኢትዮጵያን ድንበር ጥሳ ከገባች ድፍን ወር መሆኑ ነው። የራስ ካሳ ጦር ሰሜን ገስግሶ ወራሪውን የጣሊያን ጦር ወደ መሃል ሀገር ዘልቆ እንዳይገባ ተዋግቶ ማቆም አለበት። ከመጀመሪያው ወደ መሃል ሀገር የሚገሰግሰው የጣሊያን ብርጌድ ወይም ክፍለ ጦር የሚለዩን የተወሰኑ ተራራዎችና ብዙ ሰርጥ የሚበዛባቸው አስቸጋሪ የቆላማው ቀበሌ መንገዶች ብቻ ናቸው። ትናንት ማታ ራስ ካሳ የሬዲዮ ኦፕሬተራችንን አስጠርተው ከንጉሠ ነገሥቱ ጋር ያገናኛቸው ዘንድ አዘዙ። የራዲዮ ግንኙነት ምን ያህል አደገኛ እንደሆነና በቀላሉ ሊያጋልጥ እንደሚችል ብወተውትም ራስ ካሳ ሳቅ ብለውና ትከሻዬን ቸብ ቸብ እያደረጉ አይዞ እኔና እሳቸው ሚስጥር ቃል አለን፣ ተነጋግረንበታል፣ ከንጉሴና ተኔ በቀር ማንም አያውቀው አሉኝ። በኋላ ላይ እንደሚታየው እውነት ነበረኝ። ራሱ ማርሻል ባዶሊዮ ብዙ ጊዜ ከንጉሠ ነገሥቱ የሚተላለፉ ወታደራዊ አመራሮች በሰሜን ካለው የኢትዮጵያ ከፍተኛ የጦር መሪዎች ሳይደርስ እጁ ይገባ እንደነበር አምኖ ተናግሯል። የጣሊያን ሬዲዮ ኦፕሬተሮች ከንጉሠ ነገሥቱ የሚተላለፉትንና ለኛ ቀልጣፋ ኦፕሬተሮች እንኳን ለፍቺ ጊዜ የሚወስደውን መመሪያችንን ያላንዳች ቁልፍ በቀላሉ ይከፍቱ እንደነበር ኋላ ላይ አይተናል። ከዚህ ሁሉ ሌላ የኛ ኋላ ቀርና ደካማ ራዲዮ ልትስበው የማትችለውን የሬዲዮ ትዕዛዝ በቀላሉ ስበው እጃቸው ያስገቡ ነበር። ያቺ መከረኛ የማትረባ ሬዲዮ አንድ ቀን የሰፈርንበት ቦታን አጋልጣ ለጠላት እንደምትሰጠን የነበረኝ ፍራቻ ትክክል ነበር። አንድ ቀን ማለዳ ራስ ካሳ ከጥቂት ወታደሮቻቸው ጋር በቅርብ ወዳለች አንዲት ጥንታዊ ቤተ ክርስቲያን እንደሄዱ እኔም በድንኳኗ ተቀምጬ በቁራጭ መስታወት ፊቴን እያየው ጢሜን ለመላጨት ስታገል አንድ አሽከር ከድንኳኔ በራፍ ላይ ተወርውሮ ጣሊያኖች 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 መጡ! ቶሎ 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 በል ጌታ እያለ ይዘላብድ ጀመር። አሽከሩ በጣም ተረብሸዋል። ጣሊያኖች ከኛ ቢያንስ 200 ሜትር ርቀው እንዳሉ በተሰባበረ አማርኛ ላስረዳው ስሞክር ለኔ መናገሩ አጉል ድካም መስሎ ስለተሰማው ጣሊያኖች መጡ ጣሊያኖች መጡ ጣሊያኖች መጡ እያለ በየድንኳኖቹ በራፍ ጩኸቱን መልቀቅ ጀመረ። ሁኔታው አስገርሞኝ ከድንኳኔ ስወጣ የሚያጉረመርም የአውሮፕላን ድምፅ ሰማሁና የጦር ሜዳ መነጽሬን አስተካክዬ ሰማዩን ቃኘው። አዎ ትልልቆቹ የጣሊያን አውሮፕላኖች ነበሩ። በግምት 2000 ሜትር ከፍታ ላይ ተንሳፈው ወደኛ ይበሩ ነበር። የኔ ተንቀሳቃሽ ድንኳን ሁሌም የምትቆመው ከራስ ትልልቅ ድንኳኖች ጎን ስለሆነ ለጀማሪ አውሮፕላን አብራሪም ቢሆን በቀላሉ ኢላማ ውስጥ የምትገባ ነበረች እና ዕቃ ንብረት ለማሸሽ ቀርቶ የገዛ ነፍሴን ለማዳን መሸሸጊያ ቢጤ እንኳ ለመፈለግ ዘግይቶ ነበር። በርካታ ወታደሮች ጠመንጃዎቻቸውን እየፈላለጉ ድንጋይ ተንተርሰው ለመተኮስ ተዘጋጅተዋል።
በርከት ያሉ ሴቶችና ሕፃናት በመረበሽ ወዲያና ወዲህ ነፍስ አውጭኝ ይሮጣሉ። አውሮፕላኖቹ በሰፈራችን አናት ላይ ሲያንዣብቡ ሰፈራችን ቀውጢ ሆነች። ተራራውን ታቅፎ የመሸገው ጦራችን በእነዚህ የሰይጣን ቆርቆሮች ላይ የጥይት ናዳውን በከንቱ አርከፈከፈ። አብዛኛው ወታደር አውሮፕላን ሲያይ የመጀመሪያው ጊዜ በመሆኑ ጎበዝ ተኳሽነቱን ሀገር ምድሩ የመሰከረለት ጀግና እንደምን ይችን ቆርቆሮ ሊስት እንደቻለ እያሰበ ይገረማል። ብቻ ካሮጌ ጠመንጃዎቻቸው አፍ ቡልቅ ቡልቅ እያለች የምትወጣው የባሩዷ ጭስ ለጣሊያን ልምድ ያላቸው አብራሪዎች የጦራችንን አሰፋፈር አጋልጣ ሰጠች። አውሮፕላኖቹ ሰፈራችንን ቃኝተው ሲያልፉ ያላዩን መስሎን ለጊዜው ተደሰትን። ግን ብዙም ሳይቆዩ የአሸንጌ ሐይቅን ዞረው በጦር ሰፈራችን አናት ላይ ዝቅ ብለው ሲበሩ እንዳገኙን ተረዳን። ካሁን በኋላ ጥንቁቆችና ለጣሊያን አውሮፕላኖች የቦምብ ውርጅብኝ ዝግጁ መሆን እንዳለብን ሁላችንም ተረዳን። ራስ ካሳ ከቤተ ክርስቲያኗ እንደተመለሱ በአስቸኳይ ሹማምንቶቻቸውን ለምክር ጠርተው ከመከሩ በኋላ በተቻለ ፍጥነት ከጣሊያኖች የቦምብ ውርጅብኝ መከላከያ ምሽግ እንዲቆፈር ለሹማምንቶቹ ትእዛዝ ሰጡ። ሐሳቡ በጣም ጥሩና ጠቃሚ ነበር። ግን በኢትዮጵያ ምድር ተግባራዊ ለማድረግ አስቸጋሪና ፈጽሞ የማይቻል ነበር። እንኳን ተራው የገበሬ ወታደር ይቅርና አሉ ከሚባሉት ታላላቅ ሹማምንቶች እንኳን ያ እንዲቆፈር የታዘዘው ከጣሊያኖች አውሮፕላን የቦምብ ውርጅብኝ መከላከያ ወይም መሸሸጊያ ምሽግ ምን እንደሚመስል እንዴትስ መቆፈር እንዳለበት የሚያውቅ አንድም ሰው አልነበረም። እንደዚህም ሆኖ አሁን ከ70,000 ከሚበልጠው የራስ ካሳ ሰራዊት ውስጥ አንድ ከጥቂት ወራት በፊት በአዲስ አበባ በእንግሊዝ ኤምባሲ ግቢ ውስጥ ከአውሮፕላን ቦምብ መከላከያ ምሽግ ሲቆፈር ያየ ወታደር ተገኘ። ትልቁና ዋናው ችግር ግን ኢትዮጵያውያን የጉልበት ሥራ ከበሽታ በላይ አጥብቀው የሚጠሉ መሆናቸው ነበር። ራስ ካሳ በዚህ በእንግሊዞች ኤምባሲ ምሽግ ሲቆፈር ባየ ወታደር ተቆጣጣሪነት ምሽጉ እንዲቆፈር ሁሉም ሹማምንቶች የምሽጉን አቆፋፈር ቆመው እንዲያዩና እንዲያጠኑ ካዘዙ በኋላ ሙሉ ኃላፊነቱን ለቀኛዝማች አበበ አሳልፈው ሰጡ። ምስኪን ቀኛዝማች አበበ ቀኑን ሙሉ ከድንኳን ወደ ድንኳን እየሮጠ ሹማምንቶችን የምሽጉን አቆፋፈር እንዲመለከቱ ሲማጸኑ አለ። ቀኛዝማች አበበ እንዲህ ቀኑ ሙሉ ሲሮጥ የዋለበት ልመና ውጤት አሳዛኝ ነበር። ከ70,000 ጦር ውስጥ ሊቆፈር ወደ ታሰበው ምሽግ ቦታ ብቅ ያሉ ጥቂት ሹሞች ብቻ ነበሩ። የቀሩት ሹሞች ራስ ካሳ እኛን ለማዘዝ ምንም መብት የለውም ብለው እንዲሁ በድንኳናቸው ወሬያቸውን ሲሰልቁ አሉ። ብዙም ሳይቆይ ሌላ ሁለተኛ ችግር ተፈጠረ። ያም ችግር ምሽጉን ማን እንደሚቆፍረው። ምሽጉን ቆፋሪ ሰው ሲፈልጉ ቆይተው በመጨረሻ አንድ ወይም ሁለት መደበቂያ ምሽግ በአንድ ባሪያ ጉልበት መቆፈር አለበት ተብሎ ተወሰነ። አንድ ሰው ብቻውን ምሽጉን ሲቆፍር ሌሎች ቆመው እያዩ ይስቁ ነበር። ትልቁ ኃላፊነት የተሰጠው ቀኛዝማች አበበም ቢሆን ችግሩ ይሄን ያህል አላስጨነቀውም ነበር። እሱም ከመሰል ጓደኞቹ ጋር ቆሞ እያወራ ሲስቅ ነው የዋለው። እንደማየው ይሄ ምስኪን ባሪያ ይሄንን ምሽግ
በሳምንት ውስጥ እንኳን ቆፍሮ አይጨርሰውም። ለምን ሌሎች ወታደሮች በቁፋሮ አይረዱትም? ይሄ ቁፋሮ ለአንድ ሰው አድካሚና ረጅም ጊዜ ይፈጃል ስል ቀኛዝማች አበበን ጠየቅኩት። ሌሎች አለ ቀኛዝማች በመገረም እያየኝ። እዚህ ማን አለ ብለህ ነው ጌታው? አለኝ በግልጽነት። በአካባቢው ዝም ብለው ወሬ ወደሚሰልቁ ወታደሮች ጣቴን ቀስሬ ሳሳየው ቀኛዝማች አበበ አሁንም ኮስተር ብሎ ጌታው፣ እነዚህ እኮ ወታደሮች ናቸው። አንዳቸውም አካፋና ዶማሽ ብለው ያነሱ አለኝ። ቀኛዝማች አበበ እውነቱን ነበር። በኋላ ላይ እንደተረዳሁት የኢትዮጵያ ወታደር ምንም እንኳን ለራሱ ደህንነት ቢሆንም ራሱን ዝቅ አድርጎ ጉድጓድ ቆፍሮ አይደበቅም። መደበቅ ማለት ፈሪና ወራዳ ማለት ነው፣ ቢያንስ ለገበሬው ወታደር። በጠቅላላው የጦርነት ጊዜ የራስ ካሳ ሰራዊት አንድም ከአውሮፕላን ቦምብ መከላከያ ምሽግ ቆፍሮ አያውቅም። በሰፊው የተወራለትና በአውሮፓ በሚታተሙ ጋዜጦች ተጋኖ የተነገረለት የመቅደላ ምሽግ ምናልባት ታላቁ የጦር መሪ ዳግማዊ ቴዎድሮስ ከእንግሊዞች ጦር ለመከላከል የገነባው ቅርስ ካልሆነ በስተቀር የራስ ካሳ ጦር አንድ ምሽግ ለመገንባት አልሞከረም። ማምሻው ላይ ወደዚያች በአንድ ባሪያ ወደ ተቆፈረችው ምሽግ ብሄድ የምሽጓ ብቸኛ ቆፋሪ ባሪያ በስራው ላይ አልነበረም። በሁለተኛው ቀን ያ ባሪያ ወደ ምሽግ ቁፈራ ስራው ብቅ ሳይል ቀረ። ምሽጓም እንደተጀመረች ሳታልቅ በዚያው ቀረች። በሚቀጥለው ቀን ገና ጎ ሳይቀድ አቶ ተሰማ ቀሰቀሱኝ። ምን ነው አቶ ተሰማ እንዲህ በማለዳ ብላቸው፣ የለም ጌታ ይነሱ፣ ቶሎ ይበሉ ጌታ ይነሱ። አቶ ተሰማ መወትወታቸውን ቀጠሉ። እንደ ነገሩ ቀልጠፍ ብዬ ለባበስኩና ጠመንጃይን አንስቼ ዓይኔን እያሻሸው ከድንኳኔ ወጣው። ሁለቱ የራስ ካሳ ትልልቅ ድንኳኖች ያለ ወትሯቸው ያለ ዘብ ተገትረዋል። ያ ብቻ ሳይሆን ሰፈሯ ጭር ማለቱ አስገርሞኝ ወደ አቶ ተሰማ ስዞር አቶ ተሰማ ያንን ድንገተኛ ሳቃቸውን እየሳቁ ጌታዬ፣ የኛ ራስ በጣም ብለናቸው አሉና አሁንም እየሳቁ በመቀጠል ራስ ትናንት ማታ ለወታደሮቻቸው በሌሊት ሰፈር ለቀው በተራራው ጫካ ውስጥ እንዲመሽጉና አንዳንድ የጦር ሹሞች ድንኳኖቻቸውንም እንዳለ እንዲተዉት ማዘዛቸውን አጫወቱኝ። በመቀጠልም አየህ ጌታ፣ የኛ ራስ ብልጠት እንግዲህ እነዛ የጣሊያን የሰይጣን ቆርቆሮች የራስን ትልልቅ ድንኳኖች ተሩቅ አይተው መጥተው አገኘን ብለው ሲደበድቡ ዝቅ ሲሉ እኛ ከላይ ከተራራው ሆነን ቁልቁል አናታቸውን እንላቸዋለና። ትንሽ ሳቃቸውን ገታ አድርገው አየህ የራስን ብልህነት፣ ግድ የለም ጌታ፣ ዛሬ ማታ 1-3ቱን ባፍጢማቸው ነው የምንደፋቸው አሉኝ። አሁንም የደስታ ሳቅ እየሳቁ አቶ ተሰማ ጣሊያኖች ገና እስኪመጡ ቁምጣ ይገዛልሃል እንደተባለ ሕፃን ክፉኛ ጓጉተዋል። እኔም የራስ ካሳ የጦር ስልት ገብቶኝ ተራራውን ታቅፌ መትረየሴን ጠምጄ ጣሊያኖችን እጠብቅ ገባሁ። ታዲያ እንዲህ ገደላ ቀፌ ድንጋይ ተንተርሼ ቀኑን ሙሉ ጣሊያኖችን በሰማይ ብንጠብቅም ወሬ የሰሙ ይመስል ብቅም ሳይሉ ቀሩ።
የራስ ካሳም የጦር ስልት ሳይሞከርና ተግባራዊ ሳይሆን ቀረ። በዚህ በጣም የተናደደ አንድ ገበሬ ወታደር ፈሳ ወንድ ከሆነ ዛሬ አይመጣም ነበር? ወይኔ እኔ ሰውየው እንዲህ እንዳላገጡብን መቼም አይቀሩ እያለ በንዴት ሲፎክር ሰምቻለሁ። በሁለተኛው ቀን የቀሩንን ድንኳኖች ነቃቅለን ጉዞ ጀመርን። በአብዛኛው የራስ ካሳ ጦር የተራራውን ምዕራባዊ ክፍል ወገብ እየታከከ ሲሄድ፣ ጥቂት የራስ ካሳን ጀርባ ለመጠበቅ ተብሎ የተራራውን ምስራቃዊ ወገብ ይዘው ይጓዛሉ። እኔም ይሄንኑ በምስራቅ ያለውን መንገድ መረጥኩ። ይሁን እንጂ የአቶ ተሰማ ወታደሮች የመረጥኩትን መንገድ አደገኛ ነው ብለው ይሁን ብቻ እንጃ እምቢ አሉ። ከብዙ የአቶ ተሰማ ውትወታ በኋላ ወታደሮች ያለ ፍላጎታቸው ተከተሉን። የተራራውን ወገብ እያሸን ተጉዘን ከአንዲት ሜዳማ ቦታ ደረስን። ከሜዳዋ በስተ ምስራቅ በኩል ጭልጥ ያለ ገደል አለ። ገደሉን ወደ ቀኝ ትተን ሜዳውን ትንሽ እንደሄድን ከቁጥቋጦዎች ውስጥ ማነህ? ቆም ብያለሁ የሚል አስደንጋጭ ድምፅ ሰምተን ቆምን። ከቁጥቋጦዎች ውስጥ ብዙ አፈሙዞች አነጣጥረውብናል። እኛንን አትተኩሱ፣ እኛንን! አቶ ተሰማ ብዙ ወተወቱ። አቶ ተሰማን ሲያዩ አፈሙዛቸውን ወደ መሬት መልሰው አሳለፉን። ጥቂት እንደተጓዝን ከአንዲት አነስ ካለች ቋጥኝ ስር በርከት ያሉ ሹሞች ዙሪያውን ተቀምጠው ሲያወጉና ሲመክሩ አገኘናቸውና ወደ ሹሞቹ ስንጠጋ አንድ በጣም ሸምገል ያሉ ፀጉራቸው የተነደፈ ጥጥ እየመሰለ አንድ አይናማ ሰው ተነስተው እዚህ ምን ትሰራላችሁ አሉን። እኚህ አንድ አይናማ አዛውንት ደጃዝማች አስፋው ናቸው። ደጃዝማች አስፋው እነሆ ላለፉት 40 ዓመታት ዓለምን በአንድ አይናቸው ነው የሚያዩት። ሁለተኛውን አይናቸውን በታላቁና በገናናው የአድዋ ድል ከእምዬ ምኒልክ ጋር ሲዋጉ አጥተውት ኖሯል። ደጃዝማች አስፋው ያኔ ከእምዬ ምኒልክ ጋር በዘመቱ ጊዜ አንድ የጣሊያን መኮንን በፈረስ ላይ ሆኖ የተኮሳት አንዲት ጥይት አይናቸውን ብታፈሰውም ያሳይበግራቸው ዘለው በጎራዴያቸው የዛን ጣሊያን አንገት ቀንጥሰውታል። አው ደጃዝማች ከዚያች ቀን ጀምሮ አንድ አይናቸው ለዘላለሙ ብትጨልምም ዛሬም በአንድ አይናቸው በዚያው ጎራዴ በዚያችው መንገድ ከተመሳሳይ ጠላት ጋር ለመግጠም እነሆ ጦራቸውን ይዘው ራስ ካሳን ተከትለው እዚህ ደርሰዋል። ዳግም የፋሽስቱን ጦር ድል መተው የሀገራቸውን ድንበር ለማስከበር ሽምግልና የተጫጫነውን ወገባቸውን በዝናር ጠፍር አርገው አስረው ቆመዋል። እዚህ ምን ትሰራላችሁ? ተመልሳችሁ አሁኑኑ ከዋናው መንገድ የራስ ካሳ ጦር ጋር ተቀላቀሉ። ባይሆን ጥቂት ወታደሮች እጨምርላችኋለሁ። በሉ ሄዱ አሉ ፍጹም አባትነት በተሞላበት ቃል። ምንም ችግር የለውም ደጃዝማች፣ ከእርሶ ጋር እንቆያለን። እግዚአብሔር ምስክሬ ነው፣ በፍጹም አይቻልም አሉኝ አምርረው። ታያለህ እነዛን ሽፍታዎች ይኸው ሳምንታቸው ቄጥቄጣችንን ሲከተሉን። እነዚህ አረመኔ ሽፍታዎች ብዙ ናቸው። ጣሊያኖችም መሳሪያና ጥይቶች ስለላኩላቸው
አጉል ሰዓት ጠብቀው ሊወጉን ነውና እባክህ ልጄ በጊዜ ተዋናው ጦር ጋር ተቀላቀል አሉኝ። ደጃዝማች አስፋው ለራሳቸው ሳይፈሩ ለኔ እንደ አባት በመጨነቃቸው ፍጹም ልቤን ነኩት። እንደ ወላጅ አባቴ ወደድኳቸው። ቢሆንም ወደ ኋላ የመመለሱን ሐሳብ ሳልቀበላቸው ቀርቼ እሳቸውም ማምረሬን አይተው ዝም ስላሉኝ ለትንሽ ጊዜም ቢሆን አብሬያቸው ተቀመጥኩ። እንዲህ ከሹሙ ጋር ዙሪያ ገጥመን እየተጫወትንና ሽፍታዎችን እየጠበቅን ብንቆይም ሽፍታዎች ደፍረው ባለመምጣታቸው ደጃዝማች ጦራቸውን ወደፊት በማለታቸው የራስ ካሳን ጦር ከጎን ሽፋን እየሰጠን ጉዞ ቀጠልን። በሁለት ትላልቅ ገደሎች መካከል ካለ አንድ ረባዳ ቦታ አዳራችንን ልናደርግ ወስነን ድንኳን ጥለን ለመተኛት ብንሞክርም እንቅልፍ እምቢ አለን። ሌሊቱን ሙሉ ይዘንባል። ከፍ ከፍ ያሉ የዝናብ ጠብታዎች የድንኳኔን ጣሪያ እንደ ከበሮ ሲደልቁት አድረው ገና ጨለማው እንኳ ሳይለቅ ሸለብ ካልኩበት የሰመመን እንቅልፍ ቀሰቀሱኝ። ቁርስ እንኳን ሳላደርግ ፈረሶቻችን ተጭነው ስለነበር ጉዞ ጀመርን። ከዋናው ጦራችን ጋር ገና ከመቀላቀሌ አንድ የራስ ካሳ አሽከር ራስ ካሳ እንዳስጠሩኝና ክፉኛ እንደተቆጡ መልእክተኛው ነገረኝ። በራስ ካሳ ፊት እንደቀረብኩም ራስ ካሳ ሊገጥሙኝ ስለሚችሉ አደጋዎች ብዙ ካሉኝ በኋላ ሁለተኛ ከዋናው ጦር ብዙ ርቀን እንዳንሄድና ያለነው በሽፍታዎች መሬት ላይ በመሆኑ ሁኔታው ምን ያህል አደገኛ እንደሆነ አጥብቀው ነግረውኝ አሰናበቱኝ። እንዲህ ከተጋለጠው መሬት ለመውጣትና በተቻለ ፍጥነት ርቆ ለመሄድ ፈረሶቻችንን ቼ ብለን ተነሳን። ቀኑን ሙሉ ሜዳማ በሆነው በራያዎች ምድር ላይ ከላይ ከሰማይ የጣሊያን የአውሮፕላን ቆርቆሮችን ከኋላ አረመኔ ሽፍታዎችን ጦረኞችን አዝለን ስንጓዝ ውለን ሁለት ተራራ የሚመስሉ ጉብታዎች ላይ ደረስን። በሁለቱ ትንንሽ ተራራዎች መካከል በቁልቁል የታጠሩ ብዙ ክብ የሳር ቤቶች ይታያሉ። አዎ፣ ያቺ የሳር ጎጆ የበዛባት ከተማ ማይጨው ናት። አሁንም ያለማቋረጥ ይዘንባል። ወደ ማይጨው ስናመራ በርካታ ወተት የመሰለ ነጭ ሸማ የለበሱ ገበሬዎች በእልልታ ተቀበሉን። አብዛኛው ገበሬ ታጥቋል። ሴቶችና ሕፃናት ውሃ፣ ጠላ ብቻ በእጃቸው ያለውን በመንገድ ላይ ላለው ጦር ያድላሉ። እኔም አንድ ከፍ ያለ ቅል ሙሉ ቆንጆ ቀዝቃዛ ጠላ ደርሶኛል። እነዚህ የትግሬ የገበሬ ወታደሮች ጌታቸው ደጃዝማች ኃይለ ሥላሴ ጉግሳ ሜዳ ላይ በትኗቸው ሀገርና ሕዝቡን ከድቶ ለጣሊያን ገብሮ ኤርትራ ቢገባም በዚህ ሳይበገሩ አዲስ ሹም መርጠው ሹማቸው በራስ ካሳ ተንቀሳቃሽ ዙፋን ፊት ዝቅ ብሎ ሰግዶ ከራስ ካሳ ጦር ጋር የጠላትን ጦር ይዋጋ ዘንድ እንዲፈቀድለት ጠየቀ። ራስ ካሳም ከወደቀበት እንዲነሳ አዘው እንደ ልጃቸው አቅፈው ሳሙት። በዚያ የነበረ የትግሬ ወታደር ውዷን ጥይቱን በደስታ ወደ ሰማይ ተኮሳት። ዛሬ በጣም እድለኞች ነን። እግዜሩ በደመናና በጉም የጣሊያኖችን እይታ ሰውሮልናል። ወደ አምባለጌ ተራራ ጫፍ ለመድረስ ገና 2 የተራራውን ወገቦች መውጣት አለብን። የመጀመሪያዋ 2910 ሜትር ከፍታ ያላትን አነስ ያለች ተራራ በሁለተኛው ቀን ማለዳ ወጣናት።
አያ ቀበሌ ስንደርስ ራስ ካሳ ለአሽከሮቻቸው ምልክት ሲሰጡ ፈረሶችን አቁመው የራስን ተንቀሳቃሽ ዙፋን በአበባ ምንጣፍ ላይ ሲዘረጉ ራስ ካሳ ከፈረሳቸው ላይ ወርደው በዙፋናቸው ላይ ተቀምጠው አካባቢውን መቃኘት ጀመሩ። ሹማምንቱም ከራስ ካሳ ዝቅ ብሎ ባገኙት ቦታ ሁሉ ጓዛቸውን እያወረዱ ማረፍ ጀመሩ። ዛሬ አዳራችን በአያ ቀበሌ ነው። ይሄ አስደሳች ተራራ እንዲሁ ሲያዩት በእጅ የሚነኩት ቢመስልም በተራራውና በእኛ መካከል ትልቁ የአባይ ሸለቆ ተዘርግቷል። በጦር ሜዳ መነጽሬ አካባቢውን እያየው ሳደንቅ በሐሳብና በትዝታ ወደ መጀመሪያው የሰሜን ኢትዮጵያ ጉብኝቴ ተመለስኩ። አሁን ከቆምኩበት ቦታ ትይዩ ማዶ ላይ አንድ መንደር መኖር አለባት። አዎ ትታየኛለች። ዛሬ ምሳው ቦታ ላይ ነች። ወደዚች መንደር አንድ ቀጥቃጭ አለ። ከዛሬ 6 ዓመት በፊት በዚሁ የቀጥቃጭ ቤት ውስጥ አድሬያለሁ። አዎ ያቺ የቀጥቃጭ ጎጆ ዛሬም አለች። ያቺን ጎጆ እንዲህ እያየሁ በትዝታ ባህር ውስጥ እንደተዘፈቁ ተደጋግመው የተተኮሱ ጥይቶች ቀሰቀሱኝ። ከመንደሯ መሃል ጥቂት ወታደሮች ወደ ጦር ሰፈራችን ሲሮጡ መንደርተኞቹ ወታደሮችን እያባረሩ ይተኩሳሉ። ራስ ካሳ ከዙፋናቸው ላይ ሳይነሱ ከአሽከራቸው የጦር ሜዳ መነጽራቸውን ተቀብለው ተኩስ ወደሚተኮስበት ቦታ ሲያዩ ቆይተው ቀኛዝማች አበበን አስጠሩት። ቀኛዝማች አበበን በነጠላቸው ጫፍ አፋቸውን ሸፍነው ወደ ራስ ካሳ ጎንበስ ብለው ራስ ካሳ የሰጧቸውን ትዕዛዝ ተቀብለው ወደ ወታደሮቻቸው ከመመለሳቸው በፊት ወታደሮች ጠመንጃቸውን እያቀባበሉ ቁልቁል ሮጡ። ከ2 ሰዓት በኋላ ቀኛዝማች አበበ ጥቂት የፊጥኝ የታሰሩ ወታደሮችና የቀበሌዎችን ነዋሪዎች በሙሉ እየነዱ መጥተው ከራስ ካሳ ዙፋን ፊት ቆሙ። ችሎቱ ብዙ ጊዜም አልፈጀም። ቀበሌዋን ለመዝረፍ የወረዱት ወታደሮች የሰሩትንና የዘረፉትን ነገር በሙሉ ስላመኑ እያንዳንዱ 10 ጊዜ በጉማሬ አለንጋ እንዲገረፉ፣ በወታደሮቹ ላይ የተኮሱት የቀበሌዋ ነዋሪዎች ደግሞ 15 ጊዜ እንዲገረፉ ተፈረደባቸው። መንደርተኛ ተኳሾችን ለይቶ ማወቅ ከባድ አልነበረም። ቀኛዝማች አበበ የመንደርተኞቹን ጠመንጃ ከእያንዳንዳቸው እጅ እየተቀበለ አፈሙዙን ያሸታል። በባሩዱ ሽታ ተኳሾችን ያለብዙ ችግር ለይቶ ካበቃ በኋላ ለረጅምና ጠብደሉ የራስ ካሳ ባለ ጉማሬ አሽከር አሳልፎ ሰጣቸው። ወታደሮች ተቀጪውን ሰው ከፊት ሁለቱንም እጆቹን በረጅም ጠፍር ጥብቅ አድርገው አሰሩት። ከኋላው ተቀጪው 2 እግሩን ስለታሰረና ወታደሮች እንዳይንቀሳቀስ ወጥረው ስለያዙት ተቀጪው በሆዱ እንደተኛ የተፈረደበትን ቅጣት እንዳንበሳ እያጓራና ከመሬት ወደ ሰማይ እየነጠረ ተቀበላት። ቀኛዝማች አበበ ከቆመበት ቦታ ንቅንቅ ሳይሉ እየተወናጨፈ የተቀጪውን ጀርባ የሚገሸልጠውን የዚያን ግዙፍ ሰው ጉማሬ አለንጋ ምት ይቆጥራሉ። ቅጣቱን የተቀበለውን ሰው ቤተሰቡ ወይም ጓደኞቹ ወስደው በደም የተጨማለቀውን ጀርባውን ጠርገው ያስታምሙታል። ቤተሰብም ሆነ ጓደኛ የሌለው ተቀጪ በተገረፈበት ቦታ እንደተኛ ይቀራል። ማንም ምንም አያደርግለትም። እንዲህ ተገራፊዎችን እዝን ብዬ ሳይ በጣም ጥቂቶች ናቸው 50 አለንጋ የሚችሉት አለኝ አቶ ተሰማ።
አድማጮች የሀበሻ ጀብዱ ምዕራፍ 14 እና 15 ይህንን ይመስል ነበር። በሚቀጥለው ምዕራፍ እስከምንገናኝ መልካም ቆይታ።